የእግዚአብሔርን ክብር አቃለሉ። እስራኤል ፍሬው መራራ ሆነ። ወንዶች በሚስቶቻቸው ላይ ጨከኑ። በጓዳ እያፈኑ ሚስቶቻቸውን የሚገድሉ ወንዶች በዙ። እስራኤል እንዲህ አይነት ግብር መራራ ፍሬ ያፈራ። ይህን ጊዜ እግዚአብሔር በነቢዩ ኢሳይያስ እንዲህ ብለህ ተናገር አለ። ነቢዩም ከእግዚአብሔር የተቀበለውን ቃል የራሱን ሐሳብ ሳይጨምር እግዚአብሔር እንዲህ ይላል አለ። ማን እንዲህ ይላል? እግዚአብሔር እንዲህ ይላል። ዛሬ ምናገለግላችሁ ምን መሰክርላችሁ ቅዱስ ወንጌል እኔ እንዲህ ይላለሁ ብለን ሳይሆን እግዚአብሔር እንዲህ ብለዋል ብለን ነው። ከራሳችን የምናመነጨው አንዳች የለም። ረጅም ሰዓት ቆመን ስንናገር አንዳንዶች መጽሐፍ ሳያዩ ይህን ያህል ቆሞ መናገር ምንኛ ይደንቃል ይላሉ። የኛ ብርታት አይደለም አንደበታችንን የሚያከናውን ቃሉን በከንፈራችን የሚያኖር ትላንት በነቢያት የተናገረ ደግሞ በአዲስ ኪዳን በሐዋርያት የተናገረ ስለምትናገሩት አታስቡ ቃሉን በከንፈራቸው አኖራለሁ ያለ የታመነው እግዚአብሔር እሱ ነው የሚናገራችሁ። ስሙ የተመሰገነ ይሁን። ከእርሱ የተነሳ በብርታት ቅዱስ ወንጌልን እንመሰክራለን። ስለዚህ አሁን እነዚህ እስራኤል ፍሬያቸው በመረረ ጊዜ ነቢዩን ተናገር አለው። እስራኤል ወይኔ እስራኤል ፍሬያቸው መርዋልና እኔን ረስተውኛልና በትንቢተ ኤርምያስ ምዕራፍ 2 ላይ ሕዝቤ ያለ ሁለቱን ነገሮች አድርገዋል። እኔን የሕያውን ውሃ ምንጭ ትተውኛል። ለራሳቸው ጉድጓዶችን ውሃ ይይዙ ዘንድ የማይችሉ ጉድጓዶችን ቆፍረዋል አለ። በራሳቸው ተመምክተዋል። በጣዖት ፊት ተንበርክከዋል። ፍቅር ጎድሏቸዋል። መራራ ፍሬ አፍርተዋል። ስለዚህ አለ ቅጥሬን እነቅላለሁ አለ። ቅጥር የተባለ ረድኤተ እግዚአብሔር፣ ቅጥር የተባለ የመላእክት ጥበቃ ነው። ቅጥሬን እነቅላለሁ፣ ለማሰማሪያ ይሆናል፣ አራዊት ይሰማሩበታል አለ። አራዊትን የመሰላቸው በአሕዛብ ነው። አሕዛብ እስራኤልን ይመታሉ። ቅጥሬ ነው ይፈርሳል፣ ጥበቃዬን አነሳለሁ ሲል በነቢዩ ተናገረ እግዚአብሔር። ዛሬ ይህ ቃል ለእኛም ነው። እስራኤል ዘሥጋ የተባሉት እነዚያ እንዲህ ባለ ሁኔታ እግዚአብሔርን አስመርረው በነቢዩ እግዚአብሔር ገሰጻቸው። እስራኤል ዘነፍስ የተባልን እኛን ደግሞ የወይኑ ባለቤት እግዚአብሔር ወይን የተባሉ የሰው ልጆችን እሾህ ኃጢአታችንን ከአዳም የወረስነውን በደል ሰው መሆን ያቃተንን እኛን ሰው ሊያደርገን መድኃኔ ዓለም ሰው ሆነ። ከተጠመቀ በኋላ 3 ዓመት ከ3 ወር በእስራኤልና በአውራጃዋ ወንጌልን እየሰበከ በሕዝቡ መሃል እያለፈ በመንደር ሁሉ እያለፈ ሕሙማንን ፈወሰ። ከተፈወሱት መሃል መግደላዊት ማርያም ዛሬ መታሰቢያ የሆነ ቅድስት እናት አንዷ ናት። 7 አጋንንት ያደረባት የዝሙት ሥራ የሚያሰራ ክፉ መንፈስ ያደረባት ሴት በዝሙትና በኃጢአት ገንዘብና ወርቅን የሰበሰበች በዚህ ኃጢአት ከከበረች በኋላ ረፍት የሌላት ሌትና ቀኑ ተመሳሳይ የሆነባት ቀን የጨለመባት በደሏ በሰው ፊት ታውቆ በአደባባይ ብትቆም ሰዎች ድንጋይ ይዘው የሚያባርሯት የሰበሰበችው ወርቅና ገንዘብ ረፍት ያልሆናት ያቺ መግደላዊት ማርያም ጓዳ ቆልፋ እንባዋን ጨርሳ ጨለማ ውስጥ ራሷን የጣለች በጨለማ ውስጥ ያለች በብቸኝነት የምትንገላታ ሴት የመድኃኔ ዓለምን ማዳን በሰማች ጊዜ ያለበትን ባወቀች ጊዜ ውድ የሆነ ሽቶ ይዛ ወደ ክርስቶስ በሯን ከፍታ መልሳ ሳትዘጋው ሮጫ ጀመረች። መሮጧ ነው በድንጋይ የሚወግሯት በየአደባባዩ አሉና ከነርሱ ለማምለጥ ሳትዘገይ ቀድሞ ለመድረስ ወደ ክርስቶስ ሮጠች። በዚያ ለግብር በተቀመጠበት በስምዖን ቤት ጥበቃው በዚህ ትገቢ ዘንድ ላንቺ ይሄ ቤት አይገባም አላት። በእውነት በደላችንን እግዚአብሔር ቢቆጣጠር በር ላይ እግዚአብሔር መላእክትን አቁሞ በዚህ መግባት የሚችለው የተመረጠ የተቀደሰ ኃጢአት ያልሰራ ነው ቢል እዚህ ግቢ ማን ይገኝ ነበር? እናንተዬ እንገኝ ነበር? ያልጠፋ ነው ከምህረቱ የተነሳ ነው። ወገኖቼ ተመለሽ ያላት ጥበቃ
ገፍትራው ገባች። ናፍቆቷ ክርስቶስን አገኘች። በእግሩ ላይ ተደፋች። በእንባ ንስሐ ገባች። ውድ የሆነውን ሽቶ በእግሩ ላይ በፀጉሩ ላይ ነሰነሰች። ኖ ይቅር ብዬሻለሁ፣ ኃጢአትሽ ተሰረየልሽ አላት። 7 አጋንንት እንደ ጢስ ተነነላት። ክብር ለእግዚአብሔር ይሁን። መከራችንን ያሳልፍልን። ያ ጌታ የድንግል ልጅ መድኃኒት ሊሆነን በሥጋ የተገለጠው ብርሃን፣ ጨለማችንን ሊያርቅ የተገለጠው ብርሃን፣ ፀሐይ ዘኢየዐርብ ወማይቶት ዘኢይጠፍእ ኢየሱስ ክርስቶስ ውእቱ ብሎ አባ ጊዮርጊስ የመሰከረልን ጨለማችንን ብርሃን ሊያደርግልን ክርስቶስ ተገለጠ። ከተጠመቀ በኋላ 3 ዓመት ከ3 ወር በምድር እስራኤል አስተማረ። አንገት የደፉትን ቀና አደረገ። በመከራ ያሉትን ከመከራ አላቀቀ። አልጋ ላይ የወደቁትን አልጋቸውን ተሸክመው በጤና እንዲመለሱ አደረገ። ታዲያ ይሄ ጌታ ለሁላችን ሊሞት መጥቷልና ቀራንዮ ላይ የወይኑ ባለቤት ውሃ ተሸክሞ እዚያ ተራራ ላይ እንደተመላለሰ ክርስቶስ መስቀል ተሸክሞ ቀራንዮ ኮረብታ ላይ ለኛ ተመላለሰ። ሊጦስጥራ ድንጋይ ላይ ወደቀ። ላብ ሳይሆን ደም አፈሰሰ። እጅና እግሮቹ በችንካር ተቸነከሩ። 13 ሕማማት ተቀበለ። የሾህ አክሊል ደፋ። ይህን ሁሉ ሕማም ተቀብሎ የእኛን በደል በጫንቃው ላይ አኑሮ የእኛን መከራ ተቀብሎ ነው በሰባቱን የመስቀል ቃላት ተናግሮ በመጨረሻ ወይ የተፈጸመ ሁሉ አለ። የመጣውበትን ፈጸምኩ ባለ ጊዜ በወንበዴዎች መሃል እርቃኑን የተሰቀለው ጌታ እኛን በጸጋ ሊሸፍን ወደ ክብራችን ሊመልስ እርሱ ክብሩን አጥቶ ዝቅ ብሎ በዚያ የተሰቀለልን ጌታ ወይ የተፈጸመ ሁሉ ብሎ ነፍሱን ሰጠ። ያን ጊዜ ኃጢአት እሾሃችን ተነቀለ። ሞት ድል ተነሳ። ዲያብሎስ ታሰረ። አዳም ተፈታ። ወደ ክብሩ ተመለሰ። ክብር ለአምላካችን ለእግዚአብሔር ይሁን። አመስግኑን። እስራኤል የተባልነውን እኛን በደላችንን እንዲህ ባለ ታላቅ የማዳን ሥራ ሽሮ ከሞት አዳንን። ታዲያ ይሄ ጌታ ዛሬ ፍሬያችን መሮበት ይህን ሁሉ ዋጋ የከፈልኩለት ሕዝብ እርቃኔን እንኳን ልሰቀል ያላፈርኩበት የሰው ልጅ የሾህ አክሊል ደፍቼ አካሌ ደም ለብሶ በጅራፍ ተገርፌ መከራ ተቀብዬ እጅና እግሮቼ በችንካር ተቸንክረው ከሞት ወደ ሕይወት ያሻገርኩት ሕዝብ ፍሬው መረረ። ፍረዱኝ ይላል መድኃኔዓለም። አዎ ፍሬያችን መሮዋል። መራራ ዘረኝነት መራራ፣ ጎጠኝነት መራራ ፍሬ፣ ዝሙት ስካር መራራ ፍሬ፣ ጨካኝነት መራራ ፍሬ፣ ሐሜት መራራ ፍሬ፣ አለማመን መራራ ፍሬ በሕይወታችን ነግሶ ርቃኔን የተሰቀልኩለት ደሜን ያፈሰስኩለት የሰው ልጅ ረሳኝ ይላል። ዛሬ ሌሎች ቅዑዛን ፍጥረታት እግዚአብሔር የወሰነላቸውን ድንበር አያልፉም። ይኸው ክረምቱ እግዚአብሔር በወሰነለት ዘመን መጣ። ዘመኑ ሲፈጸም ለወርሃ ጸደይ ያስረክባል። በጋና ክረምት እግዚአብሔር በወሰነላቸው ጊዜ ይፈራረቃሉ። ጨረቃና ከዋክብ እግዚአብሔር ካዘዘላቸው ጊዜ ዝንፍ አይሉም። አእምሮ የተሰጠው አርአያ ሥላሴ ያለው የሰው ልጅ ግን ከእግዚአብሔር ክብር ጎደለ። ኑሯችን እንደ እንስሳ ሆነ። ጭካኔ መራራ ፍሬ አፈራን። ፍረዱኝ ይላል መድኃኔዓለም። ቤተ አይሁድ አንድ ጊዜ ሰቅለውታል። እኛ ግን በምግባራችን ዕለት ዕለት እየሰቀልነው ፍረዱኝ ይላል። ዛሬ ከዚህ ፍርድ ማምለጥ የሚችል ማንም የለም። ሁላችን በድለናል፣ በእግዚአብሔር ላይ አምፀናል። ስለዚህ ሐዋርያው ቅዱስ ጳውሎስ የጸናውን ተመልከቱ እንዳለ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ሰማዕታት የጸናላቸውን እስከ ሞት የታመነላቸውን ክርስቶስን በማየት መስቀሉን ትኩር ብለው በማየት መከራውን በማሰብ ለኔ ስትል ቆስለሃል፣ ለኔ ስትል ደምተሃል፣ ለኔ ስትል ሞተሃል ብለው መከራውን ሳይዘነጉ ባላውያን ነገሥታት ፊት ነው በደም መስክረውለታል። እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ የዚህ ዓለም ክብር ከክርስቶስ ክብር አይበልጥም። የዚህ ዓለም ወርቅ በሰማይ ካለው አክሊል አይበልጥም። አዎን እንኳን ነፍሴ በሥጋዬ በምድር ቢቀጣ ነፍሴ በክርስቶስ
ፊት በቀኙ ታርፋለች። በሰማይ ክብር አለኝ ብላ በዚህ ዓለም ያለውን ጣዖት አምልኮ እግዚአብሔርን ክዶ ያለውን ክብር በመናቅ አንገቷን ለሰይፍ ዘንበል አድርጋ ስለ ክርስቶስ ሰጠች። አንገቷ ተሰየፈ። ክርስቶስም ነፍሷን እልፍ አእላፋት መላእክትን አስከትሎ ተቀበለ። እውነተኛዋ ምስክር ለቅድስት አርሴማ ቃል ኪዳን ሰጠ። ክብር ለታመነው ንጉሥ ሊሁን በእውነት። እነዚህ ሰማዕታት ምስክሮቻችን፣ አብነቶቻችን፣ እነዚህ ሰማዕታት በደም መስክረውለታል። ምነው እኛ በሕይወትና በኑሮ መመስከር ተሳነን? ወገኖቼ ይህ ጾም መራራውን የምንነቅልበት ያደርግልን መድኃኔዓለም። ኃጢአትን መራራውን ኃጢአት የምናስወግድበት ያደርግልን። ሐዋርያት ጾመው ጸልየው እመቤታችንን ዕርገቷን ትንሣኤዋን በማየት ሱባኤያቸው እንደተጠናቀቀ እሾክ መራራ ፍሬያችን የሚነቀልበት ጾም ያደርግልን። እስኪ ፍረዱ ብሎ ዛሬ በዚህ ቃል የወቀሰን እግዚአብሔር ጨክኖ ሊቀጣን አይደለም። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ያው ሰው የሰራው እንዲህ ነው። እግዚአብሔር የሰራው ግን እግዚአብሔር እስኪያቋርጠው ይቀጥላል አይደል? ለአንደበታችን ገንዘብ ብንከፍል ማን መክፈል ይችል ነበር አይደል? ሁላችን በዝምታ እናልቅ ነበር። ንግግራችን ገንዘብ ቢከፈልበት፣ የምንተነፍሰው አየር ገንዘብ ቢከፈልበት የማይተነፍሰው ይበዛል። የሚነጋገርም ይጠፋ ነበረ። እግዚአብሔር ግን ውድ የሆነውን በሰው እጅ አላስገባብንም። አመስግኑት ይህን ጌታ በእውነት ክብር ለአምላካችን ይሁን። ስለዚህ እስኪ ፍረዱ ይላል። ልጆቼ መራራ ፍሬ ያፈሩ አጥሩን እነቅላለሁ ይላል። የኛ አጥር ምንድነው? የቅዱሳን ቃል ኪዳን፣ የነ ቅድስት አርሴማ የተሰጣቸው ቃል ኪዳን ጥበቃ፣ የመላእክቱ ጥበቃ አጥርና ቅጥር ነው። ይህ ቅጥር እንዳይነቀልብን ንስሐ መግባት ይገባናል ወገኖቼ።